ነብይ ዘካርያስ የፈጸመው አስነዋሪ ተግባር በአደባባይ ተጋለጠ። በኢትዮጵያ በክርስትና ስም እየተደረጉ ያሉ መንፈሳዊ አገልግሎቶች ከመንፈሳዊ ውሃ ልካቸው ወጥተው ብዙ እያወዛገቡ ይገኛሉ። በተለይም ለምዕመናን ፈውስን፣ ባጋንንት ለታሰሩ መፈታትን እናጎናጽፋለን የሚሉ መንፈሳዊ አገልጋዮች ሁሉም ባይባሉም በመንፈሳዊ ሚዛን ይቅርና ከሞራል አንጻር እንኳን ተመዝነው ውድቅ ሊሆኑ የሚገባቸው አስነዋሪ ተግባርን ሲፈጽሙም እየታዩ ነው። በመንፈሳዊ ፈውስም ሲያጭበረብሩ በስራ የሚገኝ በረከትን በመልእክታዊ ጣልቃ ገብነት ይሆንልሃል፣ ይሳካልሃል በማለትም ምዕመኑን የህልም እንጀራ በማብላት በስንፍና የሰማይ መና ጠባቂ አድርገው ያስተሳሰብ ስንኩል አድርገው ያስቀሩ አገልጋዮች መኖራቸው የአደባባይ ሀቅ ነው። ታዲያ የሆኑ ባለበት ግን በበርካቶች ዘንድ እውነተኛ የእግዚአብሔር ሰው እንደሆነ የሚነገርለት በየትኛውም የዘይት ንግድ ላይ ስሙ ከዚህ ቀደም ያልተነሳው ነብይ ዘካርያስ በድብቅ የፈጸመውና ህዝበ ክርስቲያኑ ያስቆጣው ተግባሩም ታላቅ ድንጋጤን ጭሯል። በነብይ ዘካርያስ ግፍ የደረሰባት ሴትም በይፋ በአደባባይ እውነታውን አስረግጣ ተናግራለች። ነብዩ የፈጸመው ድብቁ ሴራው ምን ይሆን? ይህች ሴትስ ምን ስትል ሚስጥሩን አጋለጠች? የሚሉትንም በዝርዝር ይዘናል። በቆይታችሁ ታደምጡታላችሁ። በሌላኛው መረጃችን ዘማሪ ሶፊያ ሽባባው የጥቃት ሰለባ ሆነች። በተለያዩ ተወዳጅ ዝማሬዎቿና በማህበራዊ ሚዲያ ላይ በምታስተላልፋቸው መልእክቶቿ የምትታወቀው ዘማሪ ሶፊያ ሽባባው እጅግ ከባድ የሆነ አስደንጋጭ ጥቃት ተሰነዘረባት። በዘማሪ ሶፊያ ላይ የደረሰው ጥቃት ምን ይሆን? አሁን ያለችበት ሁኔታስ ምን ይመስላል? በማንና እንዴት ጥቃት ተሰነዘረባት? የሚሉትንም በመረጃችን አካተን ይዘናል። በቆይታችሁ ታደምጡታላችሁ። አስከትለንም መጠራታቸውን በጉባኤ ፊት ተናግረው ወደ ጌታ የተሰበሰቡት የወንጌል አባት ምዕመኑን ተሰናብተው ማርፏል። እጅግ ልብ ሰባሪና አሳዛኝ ዜናም ከቃልዮት ቤተክርስቲያን ተሰምቷል። ሰው ሆኖ የማይሞት የለም ባይባልም አብዛኛው ሞቶች ድንገት ይሆኑና እጅግ ልብ ይሰብራሉ። አሊያም አሰቃቂ ሆነው ህዝቡም የሚሽር መጽናኛም ይታጣላቸዋል። ይህ አሟሟት ግን ነገሩን የተገላቢጦሽ አድርጎታል። ከሁለት ቤተክርስቲያን በላይ የተከሉ ወንጌልን ገጠር ከተማ የሰበኩ ለወንጌል መታሰርን መከራን የተቀበሉ የቃልዮት ቤተክርስቲያን አገልጋይ የወንጌል አርበኛ የሆኑ አባትም ህልፈተ ሞታቸውን አውቀው ምዕመኑን ተሰናብተው አርፈዋል። ይህ ነገርም ከተለምዶ ውጭ ሆነና በብዙሃኑ ዘንድም እንዴት የሚል ጥያቄን የፈጠረን ሆኗል። እኛም ጉዳዩን በመረጃችን ይዘንላችኋል። እንዲሁ በቆይታችሁ ታድምጡታላችሁ። በስተመጨረሻም በዓለማችን ዕለት ዕለት እየተሰሙ ያሉ ሁነቶች እጅግ አወዛጋቢ እየሆኑ መጥተዋል። እውነት የነበረው ውሸት፣ ሐሰት የነበረው ሐቅ ሆኖ እየተገኘ ነገር ዓለሙ ተደበላልቋል። ከሰሞኑ በቤተክርስቲያን ላይ የተሰማው እውነታም ይህን የሚያመላክትም ሆኗል። ከእግዚአብሔር ሰው አንደበት ይፋ የሆነው ሚስጥርም ለክርስቲያኖች አስደንጋጭ፣ ልብን ቀጥ የሚያደርግ እጅግ አስደንጋጭ ዜናም ሆኗል። ምዕራባውያን እየሰሩ የሚገኙት ህዝቡን ለሰይጣን የማስጋት ሴራም የአደባባይ ሀቅ መሆኑ ቢታወቅም ይህን ያክል በቤተክርስቲያን ላይ የረቀቀና ጭካኔ የተሞላበት ስራ እንደሚሰሩ ግን የማይጠረጠር ነበር። ይህን የተመለከተው የእግዚአብሔር ሰው ፓስተር አቢ ምሻውም የትውልድ ጉዞ ወዴት ይሆን? ትውልዱንስ ለማትረፍ ምን እናድርግ? የሰው ያለ በማለትም በቤተክርስቲያን ላይ ሰተት ብሎ የገባውን ጸያፍ ተግባርን ተከትሎም አስቸኳይ መልእክትን አስተላልፈዋል። ከፓስተሩ አንደበት የተደመጡ አስቸኳይ መልእክቶች ምን ይሆኑ? የሚሉትንም በመረጃችን ይዘናል። በቆይታችሁ ከአንደበታቸው ታደምጡታላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። በ2017 ዓመተ ምህረት የሪል ስቴት አዋርድ ተሸላሚ የሆነው ድርጅታችን የዘመናት ህልሞን እውን ለማድረግ ከውጪም ከሀገር ውስጥም ያላችሁ ቤት ፈላጊዎች ባሉበት ሆነው የቤት ባለቤት የሚሆኑበትን አዲስ አሰራር ከአዲስ ዲዛይን ጋር ይዘንሎት ቀርበናል። አዲስ ዓመትን በማስመልከት ለእርሶ በቀረበ ዋጋ በ10% ቅድመ ክፍያ ቤቶን እየኖሩበት ወይም ማከራይተውት የሚከፍሉት የ60% አከፋፈል አማራጭም አቅርበንሎታል። 24 ሰዓት በግንባታ ላይ የሚገኘው ኮምፓውንዳችን ውስጥ የቪአይፒ ቦታዎችን፣ በረንዳ ያላቸው ቤቶች፣ ክሎዝድ ኪችን፣ ኦፕን ኪችን፣ ስቶር፣ ላውንደሪ፣ የሰራተኛ መኝታ ከነ መታጠቢያው ሁሉንም ክፍሎች የጧት ፀሐይ እንዲያገኙ አድርገን አቅርበንላቸዋል። ቅድመ ክፍያውን ሲከፍሉ የእርሶን የቤት ባለቤትነት የሚያረጋግጡ ሙሉ ሰነዶችም በእጁ ያስገባሉ። ዲኤምሲ ሪል ስቴት። ለበለጠ መረጃ በ090854 3454 ላይ በመደወል ቤቶን ይሸምቱ።
ወደ መረጃዎቻችን ከማለፋችን አስቀድመን የመሰረተ ክርስቶስ ቤተክርስቲያን ከሰሞኑ እየተነሳባት ያለውን ውዝግብ ተከትሎም አባቶችና መሪዎችም በወቅታዊ ጉዳይ ላይ ምክክር ማድረጋቸው ተገልጿል። በመሰረተ ክርስቶስ ቤተክርስቲያን አስተዳደር መሪዎች ጉባኤ ሰብሳቢ በኩል በዛሬው ዕለት የቤተክርስቲያኑ የቀድሞ አባቶች መሪዎች፣ የቤተክርስቲያን ሊቀመንበር፣ ምክትል ሊቀመንበር፣ የቤተክርስቲያኑ ፕሬዝዳንትና ምክትል ፕሬዝዳንት፣ የዋናው ቢሮ ኃላፊ፣ የተቋማት መሪዎች፣ በአዲስ አበባና ዙሪያ የሚገኙ ክልሎች አገልጋዮችና መሪዎችም የተገኙበት በቤተክርስቲያኑ ወቅታዊ ጉዳዮች ላይ ያተኮረ ምክክርም በመሰረተ ክርስቶስ ቤተክርስቲያን ዋናው ቢሮ ሚሊዮን በለጠ አዳራሽም ተካሂዷል። የምክክሩ መክፈቻ በቤተክርስቲያኑ የጉባኤ ሰብሳቢ በዶክተር ሰይፈ ወዳጅ በኦፊሴል ተከፍቶ የመሰረተ ክርስቶስ ቤተክርስቲያን ፕሬዝዳንት መጋቢ ደሳለኝ አበበ በአሜሪካ ሀገር የነበራቸውን ቆይታ ተያይዘው የተነሱ ጉዳዮችን አስመልክቶም ለጉባኤ ማብራሪያ እንዲሰጡም ጋብዘዋል። መጋቢ ደሳለኝም ዝርዝር ማብራሪያውን ከሰጡ በኋላም የቤተክርስቲያኑ የቀድሞ መሪዎችና ጉባኤ ቤተክርስቲያን ለገጠማት ተግዳሮትም የመፍትሄ ሐሳብ የሚሉትን ለአስተዳደር መሪዎች ጉባኤም ምክረ ሐሳብ አቅርበዋል። በዚህ መሰረትም ጉባኤው በዚህ ሳምንት መጨረሻ ተገናኝቶ ተገቢውን ውሳኔ እንደሚያስተላልፍ ይጠበቃል። በመጨረሻም ለመሪዎች በጉባኤ አባላትም ጸሎትም ተደርጓል። በመሰረተ ክርስቶስ ቤተክርስቲያን ላይም እየተሰነዘሩ የሚገኙት የግብረ ሰዶም እንቅስቃሴ ጉዳዮችን ተከትሎም ከአንድ ሳምንት በኋላም ቤተክርስቲያኗ ምላሽ እንደምትሰጥም በመግለጫዋም ገልጻለች። ወደ መረጃዎቻችን ስናልፍ ነቢይ ዘካርያስ የፈጸመው አስነዋሪ ተግባር በአደባባይ ተጋልጧል። በኢትዮጵያ በክርስትና ስም እየተደረጉ ያሉ መንፈሳዊ አገልግሎቶች ከመንፈሳዊ ውሃ ልካቸው ወጥተው ብዙ እያወዛገቡ ይገኛሉ። በተለይ ለምዕመናን ፈውስን፣ ባጋንንት ለታሰሩ መፈታትን እናጎናጽፋለን የሚሉ መንፈሳዊ አገልጋዮች ሁሉም ባይባሉም አንዳንዶቹ በመንፈሳዊ ሚዛን ይቅርና ከሞራል አንጻር እንኳን ተመዝነው ውድቅ ሊሆኑ የሚገባቸው አስነዋሪ ተግባርን ሲፈጽሙ የታዩ ነው። በመንፈሳዊ ፈውስም ሲያጭበረብሩ በስራ የሚገኝ በረከትን በመለኮታዊ ጣልቃ ገብነት ይሆንልሃል፣ ይሳካልሃል በማለትም ምዕመኑን የህልም እንጀራ በማብላት በስንፍና የሰማይ መና ጠባቂ አድርገው ያሳሰብ ስንኩል አድርገው ያስቀሩ አገልጋዮች መኖራቸው የአደባባይ ሀቅ ነው። ታዲያ ይሆኖ ግን በበርካቶች ዘንድ እውነተኛ የእግዚአብሔር ሰው እንደሆነ የሚነገርለት በየትኛውም የዘይት ንግድ ላይ ስሙ ከዚህ ቀደም ያልተነሳው ነቢይ ዘካርያስ በድብቅ የፈጸመውና ህዝበ ክርስቲያኑን ያስቆጣው ተግባሩም ታላቅ ድንጋጤንም ጭሯል። ሳይጸልይልኝ 100,000 ብር ተጠየቅኩኝ ኢየሱስን ብለን መጥተን በነቢያቱ ልንሸሽ ነው በማለትም አንዲት ሴትም በነቢይ ዘካርያስ አማካኝነት የደረሰባትን በደልም እንዲት ገልጻለች። የሺ በአምላኩ ትባላለች። የሲያትል ነዋሪና በጌታ ያለች ስትሆን በአንድ ጉዳይ ላይ ጸሎት ፈልጋ እዛው በምትኖርበት አሜሪካ በሚኖር ሰው በኩልና በሶስተኛ ሰውም አገር ውስጥ ከሚገኝ ሰው ነብዩ ይጸልይልሻል ተብላ ስልክና ስም እንደሰጧት ትናገራለች። በለቱ ሳትደውል በማግስቱ እንደደወለችና አገልጋዩን አግኝታም በስልክ በዋትስአፕ እንዲጸልይላት እንዳወራቸው ከነጸሎት ርዕሷም ተነግሯለች። አገልጋዩም እንደሚጸልይላት ይነግራትና የምትደውልበትን ጊዜና ሰዓትም ነግሯትም ይለያያሉ። ተመልሶ በዛው አገልጋዩ ባወራት ስልክም ይደወልና ከጸሎት በፊት ገንዘብ እንድታስገባም ይነገራታል። እሷም እሺ አስገባለሁ ስትል መጠኑንም ጠይቃለች። 100,000 ብር እንደሆነ ይነግሯታል። ከዛም በላይ እንደምታስገባ ገልጻ እንዲጸልይላት ብቻ እንደምትሻና የምታስገባበትን ሂሳብ አካውንትም ትጠይቃለች። በመልእክትም ይልኩላታል። ከዚያም ገንዘቡን ሳላስገባ ቀጠሮ በተሰጠኝ ቀን ደወልኩም ትላለች። ስልኩ ሳይነሳ በድጋሚ የባንክ ሂሳብ ቁጥርም ተላከልኝ። ዘካርያስ ወንድሙ አሸንጉ ይባላል። እኔ ብሩን ከዛም በላይ ሰጣቸዋለሁ። ሳይጸለይልኝ 100,000 ብር ግን ተጠየቅኩኝ። ዋጋ ወጥቶ ገንዘብ መጠየቂ ኢየሱስን ብለን መተን በአስተኛ ነቢያቶችም ሶስተኛ ጊዜ ስለሆነብኝ ልሸሽም ነው ስትል ስለነበረው ሁኔታ ከነድምጽ ማስረጃውንም መረጃዎች ማድረሷም ተገልጿል። ታዲያ እንዲያሉ ጸያፍ ተግባሮችም ቤተክርስቲያንን በመሰረቱና እናገለግላለን በሚሉ አገልጋዮች ዘንድ መሰማቱም መፈጠሩም እጅግ ልብን ይሰብራል። ይህን ጉዳይ ተከትሎ ከነቢይ ዘካርያስ አንደበት የሚሰሙ ምላሾች ካሉም ተከታትለን ወደ እናንተ እናደርሳችሁናል። አስከትለን ወደ ያዝንላችሁ መረጃችን ስናልፍ ዘማሪ ሶፊያ ሽባባው የጥቃት ዛቻ እየተፈጸመብኝ ነው ስትልም መናገሯ ተገልጿል። በአቢሲኒያ ባንክ ሰራተኛ ዛቻ እንደተፈጸመባትና ጥቃት ሊደርስባት እንዳለም ገልጻለች።
መሐመድ የተባለ በባህር ዳር ከተማ ነዋሪና የአቢሲኒያ ባንክ ሰራተኛ ሆነው ግለሰብም በዘማሪ ሶፊያ ሽባባው ላይ ጥቃት እንደሚያደርስባት በመግለጽም የዛተባትን እንዲህ ብላ ማድረሳለች። እኔ የሳዳቶች ልጅ ልቅም አድርጌ አውቅሻለሁ፣ ቆሻሻነትሽን ዋጋሽንም በቅርቡ እሰጥሻለሁ፣ አንቺ ባንዳ ኢንሻአላህ ህዳር ሲታጠን እንገናኝ ሲልም ተደጋጋሚ ዛቻ እያደረገባት እንዳለም በማህበራዊ ትስስር ገጿ ላይ መግለጿን ተመልክተን እኛም መረጃውን ወደ እናንተ አደረስን። አስከትለን ወደ ያዝንላችሁ መረጃችን ስናልፍ እጅግ አሳዛኝና ልብ ሰባሪ ዜና ከቃሊዮት ቤተክርስቲያን ተሰምቷል። መጠራታቸውን በጉባኤ ፊት ለምዕመን ተናግረው ወደ ጌታ የተሰበሰቡት የወንጌል አርበኛ አባት አልቤ አማዶ ምዕመኑን ተሰናብተው አርፈዋል። በኢትዮጵያ ቃሊዮት ቤተክርስቲያን በቆጉታ ወረዳ የጉሌ ቃሊዮት ቤተክርስቲያን አጥቢያ አገልጋይ የነበሩትና በቀደመው ጊዜ በወንጌል ምክንያት ተሰደው ከቆዩ ከ7 ዓመታት በኋላ የእግዚአብሔርን ድምጽ ሰምተው ወደ አካባቢያቸው በመመለስም ሁለት ቤተክርስቲያን በመስቀል ወንጌልን በአካባቢው እንዲስፋፋ ከ40 በላይ ቤተክርስቲያን እንዲተከሉ ያደረጉት የወንጌል አርበኛ አባት አልቤ አማዶ በጉሌ ቃሊዮት ቤተክርስቲያን በነበረው ፕሮግራም በጉባኤ ፊት በ15 ቀን ውስጥ ወደ ጌታ እንደሚጠሩ ለነበረው ምዕመን ኢየሱስን ስሙ፣ ጸሎት አታቋርጡ፣ መጽሐፍ ቅዱስን አንብቡ፣ በወንጌል ጽኑ በማለት መልእክታቸውን ካስተላለፉና ከአምልኮ በኋላ ፕሮግራም ሲጠናቀቅ ከምዕመኑ ጋር ሰላምታ ተለዋውጠው ማክሰኞ ጥቅምት 2 እንዲሁም ጥቅምት 3 ጌታ በክብር ወደ ራሱ ይጠራኛል ሲሉ ተናግረው ተሰናብተው ከዚህ ዓለም ድካም ወደ አገለገሉት ጌታም ተሰብስበዋል። ታዲያ የነገርም ከተለምዶ ውጪ መሆኑና እኚህ አባትም ምዕመኑን ተሰናብተው መሄዳቸው በበርካቶች ዘንድም አግራሞትን የፈጠረም ሆኗል። ለቤተሰብ ለወዳጅ ዘመድ ለመላው ቃሊዮት ቤተክርስቲያን ምዕመናን እንዲሁም ለአካባቢው ነዋሪዎች በሙሉም በሚዲያችን ስም መጽናናትን ተመኘን። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ በዓለማችን ዕለት እየተሰሙ ያሉ ሁነቶች እጅግ አወዛጋቢ እየሆኑ መጥተዋል። እውነት የነበረው ውሸት፣ ሐሰት የነበረው ሐቅ ሆኖ እየተገኘም ነገር ዓለሙ ተደበላልቋል። ከሰሞኑ በቤተክርስቲያን ላይ የተሰማው እውነታም ይህንን የሚያመላክት ነው። ከእግዚአብሔር ሰው አንደበት ይፋ የሆነው ሚስጥርም ለክርስቲያኖች አስደንጋጭ፣ ልብን ቀጥ የሚያደርግ እጅግ አስደንጋጭ ዜና ሆኗል። ምዕራባውያን እየሰሩ የሚገኙት ህዝቡን ለሰይጣን የማስገዛት ስራም የአደባባይ ሀቅ መሆኑ ቢታወቅም ይህን ያክል በቤተክርስቲያን ላይ የረቀቀና ጭካኔ የተሞላበት ስራ እንደሚሰሩ ግን የማይጠረጠር ነበር። ይህን የተመለከተው የእግዚአብሔር ሰው አቤ ምሻውም የትውልድ ጉዞ ወዴት ይሁን፣ ትውልዱንስ ለማትረፍ ምን እናድርግ፣ እረ የሰው ያለ በማለትም በቤተክርስቲያን ላይ ሰተት ብሎ የገባውን ጸያፍ ተግባርን ተከትሎ አስቸኳይ መልእክትን አስተላልፏል። ከፓስተሩ አንደበት የተደመጡ አስቸኳይ መልእክቶችንም ከአንደበቱ እንድታደምጡ ጋበዝን። የትውልዱ ጉዞ ወዴት በሚል ሐሳብ ትውልዱን ለማትረፍ ምን እናድርግ በሚል ንዑስ ርዕስ ዙሪያ ብዙና ሰፊ ነገሮችን እንነጋገራለን። እንግዲህ የሰው ያለህ በሚለው ሐሳብ ይሄ ፕሮግራም ሲዘጋጅ ዋናው ዓላማ እግዚአብሔር ቤተክርስቲያንን ለማደስ፣ ምድርን ለመፈወስ፣ ትውልድን ለመለወጥ የሚፈልገው አንድና አንድ መሳሪያ ሰው ነው። የዓለምን አበሳ የኃጢአትን መከራ ሁሉ ለመለወጥ የተጠቀመው አንድ ሰው ነው፣ ሰው የሆነው ክርስቶስ ኢየሱስን። በመጽሐፍ ቅዱሳችን ታሪክ ውስጥም እግዚአብሔር አንድ ሰው ካገኘ ነገሮችን እንደሚለውጥ መጽሐፍ ቅዱስ ይነግረናል። የእግዚአብሔርን ሁሉ ጊዜ በእስራኤል ዙሪያ ለሚያደርጋቸውና ጣልቃ ለመግባት በሚያስባቸው እቅዶች መካከል ሁሌ የሚያነሳው ሙግት ሰው አጣሁ ነው። አንድም ሰው የለ በተሰበረው በኩል የሚቆም ወደ እግዚአብሔር የሚማልድ እያለ እግዚአብሔር እንዲያውም መጽሐፍ ቅዱስ ሲናገር በምድር ላይ ባለው ጉዳዮች ላይ ጣልቃ የሚገባ ሰው ስላላገኘ ራሱ ሰው ሆኖ እንደመጣ መጽሐፍ ቅዱስ የሚነግረናልና የሰው ያለህ የሚለው ነገር ይሄን መሰረታዊ ሐሳብ የያዘ መልእክት በትውልዱ ላይ ለማምጣት ነው። ዛሬ በቤተክርስቲያንም ባለው ችግር፣ በአገርም በምድርም ባለው ችግር፣ በዘመኑም ባለው ችግር፣ በትውልዱ መካከል ባለው ችግር ለውጥ እንዲመጣ ምን ፈልጋቸው ብዙ ነገሮች አሉ። እግዚአብሔር ግን ለዛ ለውጥ ብቸኛ እና ወሳኝ መሳሪያ አድርጎ የሚፈልገው ሰው ነው። ሰው የተሰራ ሰው፣ እንደ እግዚአብሔር ልብ የሆነ ሰው፣ እግዚአብሔር የሚጠቀምበት ሰው ይፈልጋል። እግዚአብሔር የተመሰገነ ነው። ስለዚህ ነው የሰው ያለህ የሚለው የሰማይን ጩኸት የእግዚአብሔርን ጩኸት ለማስተጋባት ነው ይሄን ፕሮግራም አዘጋጅተን የምናቀርብ ያለነው። ስለዚህ በዚህ ሐሳብ ውስጥ በዚህ አውድ ውስጥ ነው የዛሬውንም ርዕስ የምናየው። እንግዲህ አይታችሁ እንደሆነ እንዲሁም በኮመን ሴንስ ማስተዋል እንችላለን። የዛሬ ሰው ሆነው ተገኝተው በእግዚአብሔር የሚጠቀምባቸው ሰዎች የትላንት ትውልድ ትሩፋቶች እንደሆኑ እናውቃለን።
አሁንም ለሚቀጥለው ዘመን የእግዚአብሔር ጥያቄ አይለወጥም። ባለፈው ዘመን እንደጠየቀው በዚህም ዘመን እየጠየቀ ነው። ለሚቀጥለው ዘመን የሚጠይቀው የሰው ያለህ እያለ ነው። ሰው ደግሞ ሁሉ ጊዜ በየዘመናቱ የሚነሳው ከትውልድ ውስጥ ነው። ዛሬ ያለነው ያለፈው ትውልድ ትሩፋቶች ነን። ያለፈው ትውልድ ትሩፋቶች ናቸው። የሚመጣው ትውልድም ደግሞ የሚመጣው ዘመንም ላይ የሚነሳው ትውልድ ደግሞ የዚህ ዘመን ትሩፋት እንደሆነ ልናስተውል ይገባል። ይሄ ትውልድ ካለፈ በኋላ ለሚቀጥለው ትውልድ እግዚአብሔር ሰው ያገኛል ወይ? ይሄን ጥያቄ ምን መልሰው ይሄ ትውልድ ለሚቀጥለው ትውልድ ሰው እንዲገኝ ምን እየሰራ ነው? ያሁኑስ የትውልዱ አካሄድ የሚቀጥለው ዘመን ላይ እግዚአብሔር ሰው ያገኝበታል ወይ የሚለውን ጥያቄ በማንሳት ነው እነዚህ ነገሮች የምንነጋገረው። መቼም በዚህ ዘመን ትውልዱ ያለበት ሁኔታ ሁላችንም እናውቃለን። ብዙዎቻችን በዚህ ትውልድ መካከል እየኖርን ነው። እንደገናም ደግሞ ልጆችን ወልደን እያሳደግን ነው። ትውልዱ ያለበትን አቅጣጫ የሚሄድበትን አካሄድ ብዙ እንገነዘባለን። ነገር ግን ጉዳዩ ምን እያደረግን ነው? ወዴትስ እየሄደ ነው? በትክክል የትውልዱ ጉዞስ እየገባን ነው ወይ? ወደዚያስ አቅጣጫ የሚገፉት ንፋሶች ምንድናቸው? ከዚያ ንፋስ ግፊት ደግሞ ወደ ትክክለኛውና በሚቀጥለው ዘመን እግዚአብሔር የሰው ያለህ ብሎ እንዳይጮህ ሰው እንዲያገኝ ይሄን ትውልድ እንዴት እናትርፈው? ምን እናደርግ በሚለው ሐሳብ ላይ ነው የምንነጋገረው። መጽሐፍ ቅዱሳችሁን መጽሐፈ ሳሙኤል ቀዳማዊ አንደኛ ሳሙኤል ምዕራፍ 8 ላይ ከቁጥር 1 እስከ 7 ያለውን ቃል ስናነብ ይሄ ቃል የነብዩ ሳሙኤል የመጨረሻ ሰዓቱ ነው። በጣም አርጅቶ እስራኤል ላይ መፍረድ በደከመው ሰዓት ልጆቹን እንደሾማቸው እግዚአብሔር ቃል ይነግራል። እንዲህም ሆነ ሳሙኤል በሸመገለ ጊዜ ልጆቹን በእስራኤል ላይ ፈራጆች አደረጋቸው። የበኩር ልጁም ስሙ ዮኤል የሁለተኛውም ስም አብያ ነበረ። እነርሱም በቤርሳቤህ ይፈርዱ ነበር ይላል እና በሱ ስፍራ ሁለቱ ልጆቹን ፈራጅ አድርጎ እንዳስቀመጣቸው እግዚአብሔር ቃል ይነግረናል። በዚህ ሂደት ውስጥ ግን መጽሐፍ ቅዱስ ሲነግረን ልጆቹም በመንገዱ አልሄዱም ይላል። ነገር ግን ረብ ለማግኘት ፈቀቅ አሉ፣ ጉቦም እየተቀበሉ ፍርድን ያጣምሙ ነበር። አሁን ሳሙኤልን የተኩት ሁለቱ ልጆቹ በሱ የፍርድ ወንበር ላይ ተቀምጠው እስራኤልን የሚያገለግሉ የሱ ልጆች ቀጣዩ ትውልድ ማለት ነው። ከሳሙኤል ቀጥሎ ያለው ትውልድ መጽሐፍ ቅዱስ እንደሚነግረን እንዲህ አይነት ሁኔታ ውስጥ ነበረ ትውልዱን ያስገቡት። ከዚህ የተነሳ የእስራኤል ሽማግሌዎች ሁሉ ተሰብስበው ወደ ሳሙኤል ወደ አርማቴም መጡና እነሆ አንተ ሸምግለሃል፣ ልጆችህም በመንገድ አይሄዱም፣ አሁንም እንደ አሕዛብ ሁሉ የሚፈርድልን ንጉሥ አድርግልን አሉት ይላል እግዚአብሔር ቃል። ከዚያ የሚፈርድልን ንጉሥ ስጠን ባሉት ጊዜ ነገሩ ሳሙኤልን አስከፋው። ሳሙኤልም ወደ እግዚአብሔር ጸለየ። እግዚአብሔርም ሳሙኤልን አለው በእነርሱ ላይ እንዳልነግስ እኔን እንጂ አንተን አልናቁምና በሚሉ ነገር ሁሉ የሕዝቡን ቃል ስማ ብሎ እንደተናገረው ይናገራል። እዚህ ላይ የምናየው የትውልድ ውድቀት አደጋ ነው። ሳሙኤል ቃሉ እንደሚናገር ከአንደኛ ሳሙኤል ከምዕራፍ 1 ጀምራችሁ የሳሙኤልን ታሪክ ካወላለዱ ጀምሮ ካጸናነሱ እስከ አወላለዱ ድረስ አስተዳደጉን ጭምር የሚተርከው እስከ አንደኛ ሳሙኤል ምዕራፍ 4 ድረስ ያለውን ስንመረምር የእግዚአብሔር ቃል ስለ ሳሙኤል የሚናገረው ድንቅ ነገር ነው። ሳሙኤል ከአንደበቱ ምድር ላይ ቃል የማይወድቅ ከዳን እስከ ቤርሳቤ በእስራኤል ሁሉ የተመሰከረለት የታመነ የእግዚአብሔር ካህን የታመነ የእግዚአብሔር ነቢይ እንደሆነ መጽሐፍ ቅዱስ ይነግረናል። በእንደዚህ አይነት ሁኔታ እስራኤልን በጣም በጥንቃቄና በጥሩ ሁኔታ እግዚአብሔር እንዲፈሩ ያደረገ ይፈርድ የነበረ ታላቅ ነቢይ፣ ታላቅ ካህን፣ ታላቅ ፈራጅ ነበረ በዚህ ቃል እንደምንመለከተው። ነገር ግን እሱ ባረጀ ጊዜ ያው አንድ ትውልድ አልፎ ሌላ ትውልድ መሻገሩ አይቀርም። አሁን እኛ ያለንበት ትውልድ ያልፋል። ጌታ ከዘገየ የሚቀጥለው ዘመን ላይ ሌላ ትውልድ እኛ ያሳደግነው እኛ ያሻገርነው ትውልድ እኛ የወለድነው ያሳደግነው ያሻገርነው ትውልድ ነው የሚቀጥለውን ዘመን ደግሞ የቤተ ክርስቲያንም የምድርም የዘመንን የፍርድ ወንበር የሚይዘው በተለያዩ ስርዓቶች ላይ ከቤተ ክርስቲያን ጀምሮ በተለያዩ የዓለም ስርዓቶች ላይ የፍርድ ወንበር ላይ ኃላፊነት ወንበር ላይ የሚቀመጠው ያ ትውልድ ነው። አሁን ሳሙኤል ባረጀና በደከመ ጊዜ በዚያ ወንበር ላይ ልጆቹን አስቀመጣቸው። ልጆቹ ግን የነበሩበት ሁኔታ እግዚአብሔር ትዝ ይላቸዋል። ሳሙኤልም ሲመጣ እግዚአብሔር የሰው ያለ በሚልበት ዘመን እንደነበረ ታውቃላችሁ። ኤሊና ልጆቹ ምናምንቴዎች ነበሩ። ያን ጊዜም አንደኛ ሳሙኤል ምዕራፍ 1 ጀምራችሁ ስታነቡ ኤሊና ልጆቹ በጣም ምናምንቴዎች በነበሩበት፣ ኤሊም በደከመበት ሰዓት፣ በደነዘዘበት ሰዓት፣ ልጆቹም አመፀኛ በነበሩበት ሰዓት እግዚአብሔር ሳሙኤልን እንዳገኘ ከህልቃና ቤት ሳሙኤል እንደተወለደ ያንን የትውልድ አደጋ እግዚአብሔር በሳሙኤል እንደሸፈነ መጽሐፍ ቅዱስ ይነግረናል።
ነገር ግን ያው ዑደት ደግሞ ተደገመ በሳሙኤል አገልግሎት ውስጥ። ሳሙኤልም ዘመኑን ሲጨርስ የሱም ልጆች በሚገባው ሁኔታ ስላልተቀረጹ፣ አካሄዳቸው ስላልተጠና፣ አድራሻቸውም ስላልታወቀ በመጨረሻ እሱ ወንበር ላይ እንደ ስርዓቱ ማለት ነው የፈራጁ ልጆች ፈራጆች ይሆናሉ። መጽሐፍ ቅዱስም እንደሚናገረው በተቀመጡ ጊዜ ምናምንቴዎች ነበሩ። ከዛ በኋላ ምን ተፈጠረ? ይሄ የትውልድ ውድቀት አደጋ ምን ፈጠረ? የእስራኤል ሰዎች ሽማግሌዎች ተሰበሰቡ። ምክንያቱም ፍርድ እነዚህ ልጆች የሚሰጡት ፍርድ፣ የሚመሩበት አመራር፣ የሚሰሩት አሰራር ሁሉ በጣም መጥፎ ስለነበረ፣ ጥሩ ስላልነበረ የእስራኤል ሽማግሌዎች ተሰበሰቡና ወደ ሳሙኤል መጥተው አንተ አርጅተሃል፣ ልጆችን በመንገድ እየሄዱ አይደሉም የተካቸው መሪዎች፣ ስለዚህ እንደ አሕዛብ ንጉሥ አንግስልን ብለው በጣም ትልቅ ክፍተት እንደፈጠሩ የእግዚአብሔር ቃል ይነግረናል። ይሄ ነገር ሳሙኤልን አስከፋው። ወደ እግዚአብሔርም ሲጸልይ እግዚአብሔርም ምንድነው ያለው? የሕዝቡን ቃል ስማ። አሁን ትልቁ ነገር ምንድነው ክፍተቱ የተፈጠረው? የእስራኤል ሕዝብ የእግዚአብሔርን ንግስናን የተቃወመው። ምክንያቱም እግዚአብሔር በቀባቸው ነቢያት በኩል ነበር የሚነግሰው። እስራኤል ንጉስ ባይኖረውም፣ አካላዊ ንጉስ ባይኖረውም በተቀቡት ካህናት፣ ነቢያት ከዚያም በኋላ መሳፍንቶች በኩል እግዚአብሔር ይነግስባቸው ነበር። በዚህ ስፍራ ላይ ግን ከዚህ የትውልድ ውድቀት የተነሳ የእግዚአብሔርን ኦርደር፣ የእግዚአብሔርን ገቨርናንስ ኦርደር፣ የእግዚአብሔርን የአስተዳደር ስርዓት በመቃወም እግዚአብሔርን እና የእግዚአብሔርን ነገር በመቃወም እንደ አሕዛብ አንድ ንጉስ አድርግልን፣ ወይ በጦር የበረታ ወይ በእውቀት የበረታ እንዲህ አድርግልን እንጂ ከእግዚአብሔር ጋር ባለው ግንኙነት በእግዚአብሔር ቅቡነት የሚመጣ ሳይሆን እንደ አሕዛብ ማለት ስታንዳርዳችን ከእግዚአብሔር ጥያቄና ጥበቃ የወረደ ይሁን፣ ብቻ ከጠላቶች የሚጠብቀን በፊታችን የሚወጣ የሚገባ ንጉስ አድርግልን ብለው እግዚአብሔርን ንጉስ እንዳይሆን እስከ መናቅ ያደረሰ ክፍተት ተፈጠረ። ወገኖቼ በየዘመናቱ ትውልድ ካልተተካ፣ በትክክለኛ ሁኔታ የተቀረጸ ትክክለኛ አቅጣጫ የሚሄድ ትውልድ ካልተተካ እንዲህ አይነት ክፍተት በቤተ ክርስቲያንም በምድርም ይከሰታል። ይሄው ታሪክ በዘመናችን ቢከሰት፣ በቀጣዩ ዘመን ቢከሰት ይሄ ምን ማለት ነው? በሚቀጥለው ዘመን ያለችው ቤተክርስቲያን የእግዚአብሔርን ንግስና የማትቀበል በሰው ስታንዳርድና ልኬት የተሾሙ ሰዎች የሚመሯት ይሆናሉ። አገርም ዘመንም ምድርም እንደዚሁ እየሆነ ከእግዚአብሔር ኮር ከእግዚአብሔር ማዕከላዊነት እየሸሸ ቤተክርስቲያንም ትውልድም ለብዙ አደጋዎች የሚጋለጥ እንደሆነ መጽሐፍ ቅዱስ በሳኦል መንግስት ውስጥ የተፈጠሩትን ነገሮች ያሳየናል። በሳኦል በነገሰ ጊዜ የነበሩት ነገሮች ከመጀመሪያው ጀምሮ እስከ መጨረሻው የነበሩት ነገሮች ምን ያህል እግዚአብሔርን እንዳሳዘነ እንዳስቆጣ፣ ምን ያህል ሳሙኤልን እንዳሳዘነ መጽሐፍ ቅዱስ ይነግረናል። እንግዲህ ወገኖቼ አሁንም የምንነጋገረው የሚቀጥለው ዘመናችን ላይ እንዲህ አይነት የትውልድ ውድቀት አደጋ ተፈጥሮ ያ ክፍተት እንዳይፈጠርና እግዚአብሔር የሚገፋበት ዘመን፣ እግዚአብሔር የተገፋበት ቤተክርስቲያን እንዳትሆን ትንሽ ታሪክን መለስ ብለን ስንመለከት ወቅታዊ ሁኔታዎችንም እና ትሬንዶችን ስናጠና አሁን በምዕራቡ ዓለም ያለችው ቤተክርስቲያን እና የትኛውም ሲስተም ኦፍ ገቨርናንስ በኮርፖሬት ገቨርናንስ ይሁን በአገር አስተዳደር ይሁን በተቋም አስተዳደር ያለው ያገዛዝና የአመራር ስርዓት ፈራጆች እነማን ናቸው ብለን ስንመለከት በስፍራው ላይ በኃላፊነት ያሉ ስንመለከት ያለፈው ትውልድ ትሩፋቶች ናቸው። እና ዛሬ የምዕራቡ ዓለም ቤተክርስቲያን ኦልሞስት እግዚአብሔርን የምትገፋበት ነገር እየመጣ እንዳለ እንመለከታለን። ቤተክርስቲያን የማትቀበለው ነገር የሌለበት፣ አሁን ቤተክርስቲያን ከእግዚአብሔር ስታንዳርድ የወረዱ ምናልባት በአንዳንድ ነገር አቅም ያላቸው ልክ የእስራኤል ልጆች ሳኦልን የመረጡበት ስታንዳርድ ወይም ሳኦልን እንደ ሳኦል አይነት እነሱ በቀጥታ ሳኦልን ባይመርጡትም ግን ስታንዳርዳቸው እንደ አሕዛብ ንጉስ አንግስልን ስላሉት የአሕዛብ ስታንዳርድን የጠበቀ መሪ ነበር የፈለጉት። እግዚአብሔርም እንደዛ አይነት መሪ ነው የሰጣቸው፣ ነገራቸው፣ ወጉን ነገራቸው። እንደ አሕዛብ ከፈለጋችሁ እንዲህ ነው የሚያደርግባችሁና ስታንዳርዱን ይሄ ነው ንገራቸው፣ ወጉን እንደ አሕዛብ ከሆነ እንዲህ አይነት ሰው ነው የሚያገኛችሁ፣ እንዲህ አይነት ስራ ይሰራባችኋል ብሎ የተናገረውም ነገር በሳኦል መንግስት በእስራኤል ምድር ላይ እንደተፈጠረ መጽሐፍ ቅዱስ ይነግረናል። አሁንም እንደተነሳውበት ምሳሌ ወደ ምዕራቡ ዓለም ስንሄድ ዛሬ ቤተክርስቲያን መንበር ላይ ፈራጅ ሆነው የተቀመጡት ሰዎች እግዚአብሔርን እንዴት እንደሚያስተናግዱት መመልከት እንችላለን። ዛሬ በተለያዩ እግዚአብሔር ልክ ባስቀመጠላቸው ግልጽ በሆኑ ቫልዩዎች፣ እሴቶችና ልኬቶች ላይ የሚጋፉና የሚንቁ የሚያናንቁ ሰዎች የተቀመጡበት ኢቭን በቤተክርስቲያን መንበር ላይ ማለት ነው።
ዛሬ የግብረ ሰዶማዊነትን የተለያዩ እግዚአብሔር በቀጥታ የነቀፋቸውን የሰው ልጆችን የባህሪ የስነ ምግባር ብልሽቶች የኃጢአት ይዘቶች በተለያየ ነገሮች በመቀባባትና በማስዋብ ወደ ቤተክርስቲያን መንበር እስኪመጣ ድረስ እንደተደረገ ሌሎችም ብዙ ፋክተሮች ብዙ ነገሮች ቤተሰብን በተመለከተ ውርጃን በተመለከተ ግብረ ሰዶማዊነትን በተመለከተ የጾታን ኦሪየንቴሽን በተመለከተ በጣም ብዙ ነገሮች ብዙ ማህበራዊ ፍትሆችን በተመለከተ ማህበራዊ እሴቶችን በተመለከተ ብዙ ነገሮች ከእግዚአብሔር ቃል ስታንዳርድ ውጪ በተቃኘ አመራር የሚነዱ እንደሆነ ታሪክ የሚያሳየን ጉዳይ ነው። እንግዲህ ዘመናችንን ከቃኘን በፊታችን ባለው ዘመን አክቹአሊ ይሄኛው ትውልድ ማለፍ የለበትም የሚከተለው ትውልድ ለመተካት። አሁን ሳሙኤል በህይወት እያለ ነው ስለሸመገለ ልጆቹን የተካቸው ፎርራነር እንዲሆኑ ከፊት ቀዳሚ መሪዎች እንዲሆኑ እነሱን አስቀመጠ። አሁንም እኮ ይሄ ትውልድ እያለ ይሄ ትውልድ ሳያልፍ ልብ የሚያሳዝን ነገር በቀጣዩ ትውልድ ሲመት ላይ እንዳይሆን ዛሬ ምን እየሰራን ነው? ጥያቄው የትውልዱ ጉዞ ወዴት ነው? ትውልዱን ለማትረፍ ምን እናድርግ የምንልበት መነሻ ጥያቄም ይሄ እንደሆነ ልናስተውል ያስፈልጋል። በዚህ በሳሙኤል ህይወትና አገልግሎት እንደተመለከት ነው። ዛሬስ ምን እየሰራ ነው? ሳሙኤል በልጆቹ ላይ ምን ስላልሰራ ነው እንዲህ አይነት ይሆን? ምንስ ማድረግ ነበረበት? የጉዟቸውን ሂደት አይቶት ነበረ? ሚቲጌት ለማድረግ ወይም ጣልቃ ለመግባትና ለማስተካከል ምንስ አድርጓል? ምንስ አላደረገም? እነዚህ ጥያቄዎች ናቸው እንግዲህ ለዛ ውጤት ያበቁት እና ያመጡት ነገር ማለት እንችላለን እንደ እግዚአብሔር ቃል ምልከታ ማለት ነው። አሁንም ወደ ራሳችን ስንመለከት እኛስ ዛሬ ስናይ በትውልዳችን መካከል አሁን ትውልዱ ልጆቻችን እየሄዱበት ያለው ለአንዳንዶቻችሁ ደግሞ የልጅ ልጆቻችሁ እየሄዱበት ያለውን አቅጣጫ ስንመለከት የዘመኑን መንፈስ እናጠና ምንድነው ወዴት እየሄደ ነው ያለው ለማትረፍስ ምን እናደርጋለን የሚለው ጥያቄ መነሳት አለበት። አለበለዚያ በዚያ ዘመን ሳሙኤል እንዳዘነ እግዚአብሔርም ደግሞ ህዝቡን ለራሱ ሐሳብ አሳልፎ እንደሰጠ ቀጣዩ ዘመን እኛንም የሚያስከፋ እያየን የምናዝንበት እንደገናም ደግሞ እግዚአብሔርም ለትውልዱ ሐሳብ አሳልፎ እንዳይሰጠው ለሐሳቡ አሳልፎ እንዳይሰጠው ያንን ዘመን ዛሬ ምን ማድረግ አለበት ዛሬ ምን መሆን አለበት የሚለውን ነገር እንደ እግዚአብሔር ቃል መነጋገር አለብን። ወገኖቼ እኔ በጥቂቱም ቢሆን ልጆች አሳድግ ያለው ያንግ አደልት የሆኑ ልጆች አሉኝ። ሁለት ደግሞ ቲኔጀርስ አፍላ ወጣቶች የሆኑ አሉ። ወጣት ጎልማሶች የሆኑ ሁለት ሴት ልጆች አሉኝ። እንደገና አፍላ ወጣቶች የሆኑ ሁለት ወንዶች ልጆች አሉኝና በሁለቱ የእድሜ ክልል መካከል ትውልዱ ያለበትን እንቅስቃሴ ያቅጣጫውን ነገር ለመቃኘት ይያለው ከፐርሰናል ኢንተራክሽናችን እንደገናም ደግሞ ከምናገለግላት ቤተክርስቲያንም በኢትዮጵያም ቤተክርስቲያን በወጣቱ መካከል ካለኝ ስራም በዩኒቨርሲቲ አካባቢዎች ካሉ አገልግሎቶችና ስራዎች ትውልዱ በምን አይነት ቻሌንጅ ውስጥ ያለፈ እንደሆነ ጥቂት ግንዛቤ አለኝ ብዬ ገምታለሁ። እንደ እግዚአብሔርም ቃል እንደዚሁም ደግሞ ከአንዳንድ ከተነበቡ ሊትሬቸሮችም የትውልዱ የአካሄድ አቅጣጫ ወዴት ነው? እኛስ እንደ ቤተክርስቲያን እንደ ቤተሰብ ኢቭን እንደ መንግስት ጣልቃ ለመግባት ምን ማድረግ አለብን የሚለው ጥያቄ ሳይረፍድ መነሳት ያለበት ጥያቄ ነው። እንደ ሳሙኤል ከረፈደ በኋላ ካነሳን የትውልዱ ውድቀት አደጋ የሚፈጥራቸውን ከፍተኛ መዘዞች መሸከም ሊኖርብን ሳሙኤል ይላል። እኔ በጣም ይገርመኛል። ሳሙኤልን አስከፋው ይላል። ነገሩ ሳሙኤልን አስከፋው። ምን ያህል ስብራት ምን ያህል መከፋት ውስጥ እንደገባ ተመልከቱ። እንደዛ አይነት ሐዘን እንዳይፈጠር እንደዛ አይነት መከፋት እንዳይፈጠር ቀጣዩን ዘመን እያየን ምናልባት አንዳንዶቻችን ከአገልግሎትም ይሁን ከስራ ከአመራር ከሙያ ዘርፍ በማንችልበት ሁኔታ ውስጥ ተቀምጠን ኦብዘርቭ በምናረግበት ሰዓት ልጆቻችን ተካን የምንለው ትውልድ እንዲህ እንደ ሳሙኤል ልጆች ሆኖ ስንመለከት የሚፈጠርብን የልብ መከፋት ማሰብ ይቻላል። አልፎም ደግሞ እግዚአብሔር እስኪገፋ ድረስ ከእግዚአብሔር ስታንዳርድ በወረደ ነገሮች ምናልባት ሳሙኤል እኮ ዘመኑን ሁሉ በእስራኤል ዙሪያ ለፍቷል፣ ብዙ ነገር አድርጓል። ነገር ግን የተረከበው ትውልድ ክፍተት የነበረበት ስለነበረ እንዲህ አይነት ውጤት ሲያይ ምን ያህል እንደተከፋ ማየት ትችላላችሁ። አልፎም ደግሞ እግዚአብሔር ቃል እንደሚያሳየን እግዚአብሔርን እስኪገፉት ድረስ ነገሮች ሁሉ እንደተበለሻሹ እናያለን። ያ እንድናይ አንፈልግም። በተለይ አሁን በሩጫ ውስጥ ያለን በጠንካራ ስራ ውስጥ በኃላፊነት ስፍራ ላይ ያለን የቤተክርስቲያን መሪዎች
የቤተሰብ መሪዎች የአገር መሪዎች በዚህ ጉዳይ ላይ ጠንቅቀን ልናስተውል ያስፈልጋል። ምንድነው መደረግ ያለበት? ወዴት እየሄደ ነው? have you stopped to see where the generation is going? ትውልዱ ወዴት እየሄደ እንዳለ ቆመን ማሰብ ኦብዘርቭ ማድረግ ችለናል ወይ በየራሳችን ሩጫ ስንሮጥ? እንዲያውም አንድ ሰው ሲናገር ምን አለ? ብዙ ጊዜ ይሄን ትውልድ የጠፋው ትውልድ እንለዋለን አለ። የጠፋው ትውልድ አይደለም የተተወ ትውልድ ነው ይባላል። it's not a lost generation, it is a left generation. የጠፋው ትውልድ ሳይሆን የተተወው ትውልድ ነው። እኛ በየራሳችን አምቢሽን በየራሳችንም ይሄንንም ያንንም ለማግኘት እዚህም እዛም ለመድረስ ስንሯሯጥ የወለድናቸው ልጆች በቤተክርስቲያን እግዚአብሔር የሰጠንን ልጆች ማድረግ የሚገባንን ሳናደርግ ትተናቸው ከዛ በኋላ የሚፈጠር ምናልባት ሳሙኤልም ያደጋ ደርሶበት ይሆናል። እሱ በነበረበት ከዳን እስከ ቤርሳቤ በሚያደርገው የክህነት የመፍረድ አገልግሎት ላይ የቤትን ጉዳይና የልጆቹን ጉዳይ እንደገናም ደግሞ በክህነት ቤት ውስጥ የሚመጡትን የሌሉ ልጆች ጉዳይ ቸል ብሎት ሊሆን ይችላል። we don't know for sure የተጻፈ ነገር ስለሌለ። ነገር ግን ዛሬ ከራሳችን ህይወትና እንቅስቃሴ ስንመለከት ቤተክርስቲያን ትኩረቷ ማን ላይ ነው? ምን ላይ ነው? ዛሬ ቤተክርስቲያን በቀጣዩ ትውልድ ላይ ትኩረት አላት ወይ? አክቹአሊ ቆም ብላስ ወዴት እየሄዱ ነው? ምንድነው ቻሌንጃቸው ብላ ታስባለች ወይ? አገልግሎታቸውን እነሱን በሚመጥና ለነሱ ዋጋ በሚሰጥ ደረጃ ታቀነባብራለች ወይ? ወይስ ቤተክርስቲያን አሁንም ትኩረቷ ዋስትና ሊሰጧት በሚችሉ አካላት ላይ ምናልባት አስራታቸውን ማሉላት አገልግሎታቸውን ሊሰጧት በሚችሉ አደልቶች ላይ ትልልቅ ሰዎች ላይ ነው? ወይስ ምንም በማይሰጧት ነገር ግን ብዙ በሚቀበሏት ወጣቶችና ህፃናት ላይ ነው? ይሄን ቆም ብለን ማሰብ አለብን። ከዚያም አልፈን በአገርም ደረጃ ስንመለከት በቤተሰብም ደረጃ ስንመለከት ራሳችን ህልምና እዚህና እዛ ለመድረስ ይሄና ያለ ማያስ ከምናደርገው ሩጫ ባሻገር ልጆቻችንን በቤታችን እንዴት አድርገን እንድናሳድግ ግንዛቤው አለን ወይ? ዝግጁነቱስ አለን ወይ? ይሄን መነሳት ያለበት ጥያቄ ነው። ምክንያቱም የትውልዱን ጉዞ ለማወቅና ትውልዱን ከዚያ የጥፋት አቅጣጫ ለማስቆም ኢንተርቪን ለማድረግ እንደዚህ አይነት ጥያቄዎች ተነስተው መመለስ ስላለባቸው ነው። ምክንያቱም በቀጣዩ ዘመን እግዚአብሔር የሰው ያለህ ብሎ እንዳይጮህ አሁን በእኛ ዘመን የእግዚአብሔርን ጩኸት አስቆመን የሚቀጥለው ትውልድ ላይ የሚቀጥለው ዘመን ላይ እግዚአብሔር እንደ ልቤ የሆነ ዳዊትን የእሴይ ልጅ ዳዊትን አገኘሁት የሚልበት አይነት ሁኔታ እንዲፈጠር ዛሬ ምን ማድረግ አለብን? ወዴት እየሄደ ነው ትውልድ? ቆመን ማሰብ ጨክነን ጣልቃ መግባት ያለብን በጣም ወሳኝ ወቅት ላይ እንዳለን ልንገነዘብ ያስፈልጋል። አሁን የትውልድ ሽግግር እየተደረገ ያለበት ሁኔታ ነው ያለው። አሁን ያለው ትውልድ ከኛ ቀደም ያሉ ትውልዶች ባተኑን ያችን እንጨቷን ያስተላለፉ በትሯን ያስተላለፉ ያሉበት ጊዜ ነው። እኛም በጣም ብዙ ሳይርቅ እንደዛው አይነት ሂደት ውስጥ መንገባበት ዘመን ውስጥ ነን ያለን። አሁን ልጆቻችን ያንጋድልት እየሆኑ ነው። አሁን ልጆቻችን አፍላ ወጣቶች እየሆኑ ነው። እነዚህ ልጆች ናቸው እንግዲህ ቀጥለው ቤተክርስቲያንን አገርን ስርዓቶችን የሚረከቡት። ሊያስከፋም በማይችል ቅኝት ቃኝተናቸዋል ወይ? እግዚአብሔርን ሊያስከብር በሚችል ደረጃ ቃኝተናቸዋል ወይ? እንጂ በመጨረሻ የዘመናችን ምሽት ላይ የሚያስከፋን ነገር እንዳናይ እግዚአብሔርም የሚናቅበት ሁኔታ እንዳይፈጠር ምን ማድረግ አለብን? ይሄን ልናስተውል ያስፈልጋል። እንግዲህ እንዳልኳችሁ ከፐርሰናል ከግልም ይሁን ደግሞ ከአገልግሎት ልምዶች እንዳገኘው ትውልዱን እኔ በሁለት ምሳሌዎች ላይ ማስቀመጥ ፈልጋለሁ። ሉቃስ ወንጌል ምዕራፍ 7 ከ12 እስከ 15 እና ሉቃስ ወንጌል ምዕራፍ 8 ከ42 እስከ 55 ያለውን ቃል ስናነብ ቃሎቹን አላነባቸውም። ነገር ግን ስንመለከት የእግዚአብሔር ቃል የሚለን ነገር አለ። ምን ይላል? ወደ ከተማይቱም በር በቀረበ ጊዜ ይላል ሉቃስ 7 ከ15 እስከ 12 እስከ 15 ወደ ከተማይቱም በር በቀረበ ጊዜ እነሆ የሞተ ሰው ተሸክመው አወጡ። እርሱም ለእናቱ አንድ ልጅ ነበረ፣ እርሷም መበለት ነበረች። ባል የሌላት መበለት አንድ ልጇ ወጣት ልጇ የሞተባት፣ ብዙ የከተማ ሕዝብ ከእርሷ ጋር አብረው ነበሩ ይላል። ጌታም ባያት ጊዜ አዘነላትና አታልቅሽ አላት። ቀርቦም ቃሬዛውን ነካ፣ የተሸከሙትም ቆሙ። አለውም አንተ ጎበዝ እልሃለሁ ተነስ። የሞተውም ቀና ብሎ ተቀመጠ፣ ሊናገርም ጀመረ፣ ለእናቱም ሰጣት ይላል። ዛሬ ትውልዱ ያለበት ሁኔታ ይሄ ይመስለኛል። እኔ ሳስበው ከአንዳንዱ ከሌላም ሁኔታ በጣም
በከፍተኛ የሞት ጥላ መካከል እየተጓዘ ያለ ይሄ ጎበዝ በቃሬዛ ሆኖ ተሸክመውት እንደሚሄዱ እንደዚሁ ትውልዱ በብዙ ሁኔታ በተለያየ አቅጣጫ ስብዕናው ማንነቱ የተመታና የተገደለ አይነት አሁንም በሸክም ላይ የሚመላለስ በሞት ጥላ መካከል የሚራመድ ትውልድ እንደሆነ አስባለሁ። እቺ ሴት ባሏ ሞቷል፣ ያ ጄኔሬሽን አልፏል፣ የጎበዙ አባት አልፏል። አሁን እሷን ሊጦራት የእሷን ኮሚኒቲ ሊያገለግል የነበረው ጎበዟም ያ ወጣት ልጇም ሞቷል። ይሄ የእሷ ፐርሰናል ኤክስፒሪየንስ ብቻ አይመስለኝም። እዚህ ላይ ብዙ የከተማ ህዝብ ከእርሷ ጋር አብረው ነበሩ ሲል ይሄ ሼርድ ኤክስፒሪየንስ ነው። የአንድ ሴትና የአንድ መበለት ጉዳይ ብቻ አልነበረም። ኢትስ ሼርድ ኤክስፒሪየንስ ያ ትውልድ እየተጠቃ ያለበት እንደሆነ ዛሬ በመንፈስ ስናስበው ይሄ አካላዊ ጉዳይም ቢሆን በመንፈስ ስናስበው ግን ዛሬም ትውልዱ በእንደዚህ አይነት የሞት ጥላ መካከል እየሄደ እኛ ምንም ማድረግ ያልቻለ እናቱ ምንም ልታደርግለት አልቻለች ምንም እና ሌላውም ደግሞ እንዲሁ በቃሬዛ ተሸክሞ ወስዶ ሊጥለው ሊቀብረው ባለበት እንቅስቃሴ ውስጥ ነው ጌታ ጣልቃ የገባው። ዛሬም በሞት ጥላ መካከል ለሚሄደው ለዚህ ትውልድ ወደ ሞት ለሚራመደው ለዚህ ትውልድ ጌታ ኢየሱስ ክርስቶስ አሁንም ጣልቃ እንዲገባ እዚህ ላይ ምን ይላል? ቀርቦም ቃሬዛውን ነካ ይላል። የተሸከሙትም ቆሙ። ያንን ዛሬ እኮ ወገኖቼ ቤተሰብም ትምህርት ቤትም ብዙ ነገሮች ያንን የሞተ ትውልድ ተሸክሞታል። በቃ ያንን ቻሌንጅ እያረጋው አይደለም፣ እየነካው አይደለም። በቃ ተሸክሞ ወስዶ ሊቀብረው ነው ያለው። ጌታ ኢየሱስ ክርስቶስ ጣልቃ ገባ፣ ቃሬዛውን ነካ። የተሸከሙትን ቆሙ። አንተ ጎበዝ እልሃለሁ ተነሳ እንዳለው ጎበዙም እንደተነሳ እግዚአብሔር ቃል ይነግረናል። ወገኖቼ በዚህ በሞት ጥላ አቅጣጫ ለሚሄደው ትውልድ ዛሬም ጌታ ኢየሱስ ክርስቶስ ቃሬዛውን እንዲነካ ተሸካሚዎች ሳይሆን አስነሺዎች እንድንሆን የጌታን እጅ ወክለን የምንንቀሳቀሰው እኛ ነን ወገኖች። እዚህ ላይ ዛሬ ጌታ በአካል መጥቶ ቃሬዛን አይነካም፣ የትውልዱን ሞት አይገፍም። ዛሬ የክርስቶስ እጆች የአካሉ ብልቶች አካሉ ማን ነች? እጁ ማን ነው? የክርስቶስ ራስ የሆነው ክርስቶስ አካል እጆች እነማን ናቸው? ቤተክርስቲያን ነች በቀዳሚነት፣ ከዚያ ቤተሰብም ነው እያለ እግዚአብሔር ደልጌት ያረጋቸው ብዙ አካላትም የክርስቶስ እጅ ሆነው ትውልድን ሊነኩ ያስፈልጋል። በ2017 ዓመተ ምህረት የሪል ስቴት አዋርድ ተሸላሚ የሆነው ድርጅታችን የዘመናት ህልሞን እውን ለማድረግ ከውጪም ከሀገር ውስጥም ያላችሁ ቤት ፈላጊዎች ባሉበት ሆነው የቤት ባለቤት የሚሆኑበትን አዲስ አሰራር ከአዲስ ዲዛይን ጋር ይዘንሎት ቀርበናል። አዲስ ዓመትን በማስመልከት ለእርሶ በቀረበ ዋጋ በ10% ቅድመ ክፍያ ቤቶን እየኖሩበት ወይም ማከራይተውት የሚከፍሉት የ60% አከፋፈል አማራጭም አቅርበንሎታል። 24 ሰዓት በግንባታ ላይ የሚገኘው ኮምፓውንዳችን ውስጥ የቪአይፒ ቦታዎችን፣ በረንዳ ያላቸው ቤቶች፣ ክሎዝድ ኪችን፣ ኦፕን ኪችን፣ ስቶር፣ ላውንደሪ፣ የሰራተኛ መኝታ ከነ መታጠቢያው ሁሉንም ክፍሎች የጧት ፀሐይ እንዲያገኙ አድርገን አቅርበንላቸዋል። ቅድመ ክፍያውን ሲከፍሉ የእርሶን የቤት ባለቤትነት የሚያረጋግጡ ሙሉ ሰነዶችም በእጁ ያስገባሉ። ዲኤምሲ ሪል ስቴት። ለበለጠ መረጃ በ0908543454 ላይ በመደወል ቤቶን ይሸምቱ። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ ያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃዎች እስከምንገናኝ መልካም ቆይታ